ታመናችሁበት የፈቀደላችሁን ነገር መስራት የከለከላችሁን መተው ያዘዛችሁን መስራት አለባችሁ። እንስሳዎቻቸውን ጆሮአቸውን የተለጥሉና እቺ ተለጣዖት ነው የምትሆነው ሌላ ሰው አይነካትም እያሉ ሐላሉን ሐራም ያደርጉ ነበር። እንደዚህ ሰዎች እንደዚህ ይላሉ ማለት ሰምቻለሁ። ለምንድን ነው እንዲህ የሚሉት አሉ። እኔ ሴትም አገባለሁ አሉ፣ እተኛለሁም እቆማለሁም አሉ፣ የሚጣፍጥ ነገር ታገኘውም እበላለሁም አሉ። ወአተዘወጁ ኒሳ አሉ፣ ወአቁሙ ወአሱሙ ወአፍጢሩ እጦማለሁም እበላለሁም አሏቸው። በአላህ ማመናችሁ እሱን መፍራትን ግዴታ ያደርግባችኋል። ወሙራዓተ ሐቅሂ የአላህን መብት መጠበቅን ግዴታ ያደርጋል። ኢማን ታለ አላህን መፍራት ይገኛል። የሚስቶችህን ውዴታ የምትፈልግ ስትሆን አለ አንዲት ባሪያ ነበረቻቸው ማርያ የምትባልና እሷን አልገናኝም ሐራም አድርጌያለሁ በራሴ ላይ ብለው ሴቶቹን ለማስደሰት ተናግረው ነበር። ኢነማ ዩሪዱ ሸይጣኑ አለ ሰይጣን የሚፈልገው አዩቂዐ በይነኩም አልዐዳወተ ወልበግዳአ አለ በእናንተ መካከል ጠብንና ጥላቻን ሊጥልባችሁ ነው የሚፈልገው። ቁርአን አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁል መሊኩል ሐቁል ሙቢን وأشهد أن نبينا وحبيبنا محمدا عبده ورسوله الصادق الوعد الأمين صلوات الله وسلامه عليه وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد فقد وقفنا عند قول الله سبحانه وتعالى من سورة المائدة يا أيها الذين آمنوا لا تحرموا طيبات ما أحل الله لكم ولا تعتدوا إن الله لا يحب المعتدين. እንግዲህ የሚለው ላይ ነበር የቆምነው። ቁርአን እንግዲህ ስበሱ መቼም የተያያዘ ነው። እስካሁን ሲናገር የነበረው ስለ አይሁዳዎችና ስለ ነሷራዎች አህለል ኪታቦች ነበር። አሁን ደግሞ ሙእሚኖችን እንግዲህ አላህ ያዘዘውን እንዲሰሩ አላህ የከለከለውን ደግሞ እንዲተው አላህ ሐራም ያላደረገውን ነገር እንደ ሐራም ቆጥረው ድንበር እንዳያልፉ ሊያዝ ነው። ያመነ ሰው በአላህ ያመነ ሰው ድንበር አያልፍም። የተፈቀደለትን ነገር እንደ ሐራም አይቆጥርም። አላህን ያስደስታለሁ መስሎት ሙእሚን ድንበሩ ላይ አላህ ወሰነው ላይ ይቆማል። ስለዚህ ያ አዩሃ አለዚነ አመኑ አለ እናንተ ያመናችሁ ሆይ ላ ቱሐሪሙ ጦይባቲ ማ አሐለ ላሁ ለኩም አላህ ለእናንተ የፈቀደውን ጣፋጭ ነገር እርም አታድርጉ በራሳችሁ ላይ ይላል። የሚበላውን የሚጠጣውን የሚለበሰውን ነገር ሴት ማግባትንም ይመስል አላህ ሐላል ያደረገውን በራሳችሁ ላይ እርም አታድርጉ። ወላ ተዕተዱ ድንበር አትለፉ። ሐላሉ እያለ ወደ ሐራም እንዳትራመዱ ማለት ነው። እና ሐላሉን ስትጠቀሙ ደግሞ አላህን ስትፈሩ ደግሞ እንደ ሐራሙን እንደ ሐራም ሐላሉን እንደ ሐራምም እያረጋችሁ በነፍሳችሁ ላይ ድንበርም አትለፉ ይላል። ኢነላህ ላ ዩሒቡል ሙዕተዲን አላህ ድንበር አላፊዎችን አይወድምና ማለት ነው። ለሁሉ ነገር ሐድ ያለው ተሐዲ ማለፍ አይገባም። ወኩሉ ሚማ ረዘቀኩሙላህ አላህ ተሰጣችሁ ሲሳይ ብሉ። አላህ የፈቀደውን ሐላለን የተፈቀደ ሲሆን ጦይበን ጣፋጭ ሲሆን ለአቅልም የሚገጥም የሚስማማ ለአካልም የሚስማማ ጣፋጭ ሲሆን ብሉ ይላል። ለአካላችሁ የማይስማማ የሚጎዳ አትጠቀሙ ማለት ነው ያመልክታል። አቃላችሁንም የሚጎዳ እንዳትጠቀሙ ማለት ነው። ወተቁላህ አላህን ፍሩ ይላል። በየቦታው አንድ ነገር ታዘዘ አላህ ወተቁላህ ይላል። መጨረሻው ላይ ተቅዋ ነው መደምደሚያው። አላህ ያዘዘውን ነገር በመስራት አላህ የከለከለውን በመተው አላህን ፍሩ አለ። አለዚ ያ አላህ አንቱም ቢሂ ሙእሚኑን እናንተ በሱ አማኞች የሆናችሁበትን ጌታ ፍሩት።
ታመናችሁበት የፈቀደላችሁን ነገር መስራት የከለከላችሁን መተው ያዘዛችሁን መስራት አለባችሁ። አማኝ ነኝ ታላችሁ ማለት ነው። አማኝ ነኝ ያለ ሰው ወደ ኃይልም ወደ ቀኝ ወደ ግራ አይልም። በዛው በሸሪዓው ላይ ቀጥ ማለት አለበት። ሱናውም ቢሆን ፈርዱንም ቢሆን ሙስተሐባት አዲያብ የሚባለውም ቢሆን ሸሪዓ ውስጥ የገባ ነገር ሁሉ ሊከበር ይገባዋል። ሙእሚን የሆነ ሰው ያከብራል፣ አይንቅም። ያ አዩሃ አለዚነ አመኑ ላ ቱሐሪሙ ጦይባት ማ አህለላሁ ለኩም ሚነል መጧዒሚ ወልመሻሪብ ይላል። የሚጠጣም የሚበላ ነገር አላህ የፈቀደውን የከለከለው ይታወቃል። አልሐላሉ በይን ወልሐራሙ በይን ብለዋል ነብዩ አለይሂ ሰላቱ ወሰላም። ፈኢነሃ ኒዓሙን አንዓመ አላሁ ቢሃ አለይኩም። እነዚህ የሚበሉ የሚጠጡ ነገሮች የሚለበሱም አላህ በእናንተ ላይ የዋላት የሆነ ውለታ ናት፣ ጸጋ ናት። ያንን ጸጋ አመስግናችሁ መቀበል ነው ያለባችሁ። ፈሕመዱሁ ኢዝ አሐላሃ ለኩም፣ አመስግኑት ስለፈቀደላችሁ። ወሽኩሩሁ፣ አሁን ማመስግኑ በቦታው ላይ ውሉ፣ ኒዕማውን በቦታው አውሉት ነው። ወላ ተሩዱ ኒዕመተሁ፣ ያለህን ጸጋ ውለታ አትመልሱ። ቢኩፍሪሃ፣ እሷን በመካድና አው ዓደሚ ቀቡሊሃ፣ እሷን ባለመቀበል፣ አው ኢዕቲቃዲ ተሕሪሚሃ፣ ወይ አላህ ሐላል ናት ያላትን ነገር ሐራም ናት ብሎ በማመንም አትመልሱት ነው። አላህ ሐራም ነው ሐላል ያለውን ሐራም ነው ብሎ ማመን ድንበር ማለፍ ነው። እንደውም ኩፍር ነው የሚሆነው፣ ተስልምና ያዋጣል። ፈተጅመዑነ ቢዛሊከ በይነ ልቀውሊ ዐለላሂ ልከዚብ ወኩፍሪ ኒዕማ አለ። ሁለት ነገር ትሰበስባላችሁ እንደዚህ ያለ በይሄን ከሰራችሁ በአላህ ላይ መዋሸት ነው። አላህ ሐራም ያላለውን ሐራም ብሏል ልትሉ ነው። አላህ የፈቀደውን ነገር ደግሞ ኒዕማውን መካድ ተገኘ ማለት ነው። ወዕቲቃዲ ልሐላል አጠይብ ሐራመን ኸቢሰን፣ ጥሩ የሆነውን ጣፋጭ የሆነውን የተፈቀደውን ደግሞ የተከለከለ እና ኸቢስ ቆሻሻ ነው ብሎ በልቡ ማመን አላህ ጋር መጣላት ነው። የተስልምና መውጣት ነው። ፈኢነ ሃዛ ሚን ልኢዕቲዳእ፣ ይሄ ድንበር ማለፍ ይባላል። ሸሪዓ የሚያወጣው የሚደነግገው አላህ ብቻ ነው። ወላሁ ቀድ ነሃ አን ልኢዕቲዳእ፣ አላህ ደግሞ ድንበር ተማለፍ ከለከለ። ላ ተዕተዱ አለ። ፈቃል ወላ ተዕተዱ ኢነላሃ ላ ዩሒቡ ልሙዕተዲን በል ዩብጊዱሁም ወየምቁቱሁም፣ ድንበር ኃላፊዎችን አይወዳቸውም፣ ይጠላቸዋል። በጣም ከባድ ጥላቻ ይጥላቸዋል። ወዩዓቂቡሁም አላ ዛሊክ፣ በዚህ ላይ ይቀጣቸዋል ማለት ነው። ሱመ አመረ ቢዲድ ማ ዓለይህ ልሙሽሪኩን፣ ሙሽሪኮች እኒህ አጋሪዎች መካ ላይ የነበሩ በተለይ ነቢዩ ተመላካቸው በፊት ሲላኩ በተላኩበት አካባቢ ዘመንም ላይ የነበሩት መጀመሪያው ላይ መጥፎ ባህሪ ነበራቸው። አላህ ያልፈቀደውን ተፈቅዷል ይላሉ። አላህ የፈቀደውን ደግሞ እንደ ሐራም አድርገው ይቆጥሩ ነበር። በሒራ ሳኢባ ወሲላ እያሉ እንስሳዎቻቸውን ጆሮአቸውን የተለትሉና ይቺ የተለጣዖት ነው የምትሆነው ሌላ ሰው አይነካትም እያሉ ሐላሉን ሐራም ያደርጉ ነበር። ተዛው ቀንሰው ደግሞ ይሄን ሴት አይመገበውም ወንድ ብቻ ነው የሚመገበው፣ ለሴት ላይ ሐራም ነው ይሉ ነበር። ይሄን አላህ ደግሞ አውግዟቸዋል። ሁሉንም ፈቅጃለሁ። ያው እንዲሁ እኮ አላህ የፈቀደውን እኮ የሚከፋፈሉት ግመሉን፣ ከብቱን፣ ፍየሉን ነው። እነዚህ ደግሞ አላህ ለሁሉም ነው የፈቀዳቸው። ይሄን አትበሉ ነው አለ። እነዛን ተከትላችሁ እናንተም እንደ ካፊሮቹ እንዳትሆኑ አላለ ሙስሊሞች። ወኩሉ ሚማ ረዘቀኩም ላሁ ሐላለን አለ። አላህ ተሰጣችሁ ሲሳይ ሐላል ነገር ብሉ፣ ጣፋጭ ይሆናል። አይ ኩሉ ሚን ሪዝቂሂ አለዚ ሳቀሁ ኢለይኩም ቢማ የሰረሁ ሚነል አስባብ ኢዛ ካነ ሐላለን፣ ፈቃድ የተፈቀደ ተሆነ ላሰሪቀተን፣ የሰው ገንዘብ ሰርቃችሁ ሳይሆን፣ ወላ ገስበን፣ በመቀማት ሳይሆን፣ ወላ ገይረ ዛሊከ፣ በማጭበርበርም ይሁን በማታለል እንዳይሆን፣ ሚን አንዋዒል አምዋል ለቲ ቱኸዙ ቢገይሪ ሐቂን፣ ያለ አግባብ የሚያዝ ገንዘብ አለ። በሪባን ይመስል በጉቦኝ ይመስል በማጭበርበር ይመስል ሐራም ነገር ሽጦ ማግኘትን ይመስል ኸምር ሽጦ
የሚያሰክር ነገር ሽጦ ሱራ አላህ ያልፈቀደውን ሱራ ሱሮ ይሸጣል። ሊበላ የማይገባውን ነገር ሽጦ ገንዘብ ሊያገኝ ይችላል። እንዳያለውን እንዳይሆን እንጂ ሐላል የሆነው ላይ አትቸገሩ፣ ድንበር አትለፉ፣ ሐላሉን ተጠቀሙና ባይሆን አላህን ተገዙ እየበላችሁ ማለት ነው። ወካነ አይضን ጠይበን ደግሞ ሐላል ሆኖም ጠይብ መሆን አለበት። ሐላል ሆኖ ጠይብ ያልሆነ ነገር አለ የሚጎዳ አለ። ወሆ الذي لا خبث فيه خبث ቆሻሻነት የሌለው فخرج بذلك الخبيث خبيث የሚባለው ይወጣል من السباع والخبائث ታውሬዎች መሰል خبائث ሴቱና ወንዱ خبيث ይባላል። خبائث ሴቶች ናቸው። واتقوا الله في امتثال اوامره واجتناب نواهيه ተቅዋ ማለት መቼም አላህ ያዘዘውን መፈጸም አላህ የከለከለውን መተው ነውና አላህን ፍሩ፣ ያዘዛችሁን ስሩ፣ የከለከላችሁን ተው ነው። الذي أنتم به مؤمنون فإن إيمانكم بالله يجب عليكم تقواه بالله ما مناችሁ እሱን መፍራትን ግዴታ ያደርግባችኋል። ومراعاة حقه يا አላህን መብት መጠበቅን ግዴታ ያደርጋል። ኢማን ታለ አላህን መፍራት ይገኛል። فإنه لا يتم إلا بذلك ኢማን የሚባለው በተቅዋ እንጂ አይሟላም ነው። ودلت الآية الكريمة يتكبر أنكس تتقم على أنه إذا حرم حلالا عليه من طعام وشراب عند سو بس لي يتفقد يلت النجر بس لي أرمت هذا الرجا مبلام يهون بتتام وسرية وأمة سرية مالت باريا بنبر بجزية بارياون متكامنو يام حلالنو وأم سرية ماديل سرية وأمة سرية نعم سرية وأم سرية نسرية إتلية سرية مالت باريا بنبر بجزية بارياون يمال كالسويوالي بارياون مجنانية تيجالال سرية يبال سرية ليلانو سرية مالت ولي سينور تدبقوا سيت ماسرنو وسرية نويه وأمة سيت باريان يمسألة يقول ونحو ذلك يلي لا صباريان بتوهن ياوجت بالا بيتوا تدارو يتشال على لنا ይሄንን እንደ حرام እንዲያትቆጥሩ ማለት ነው። فإنه لا يكون حراما بتحريمه ሰውየው حرام ነው ስላለ حرام አይሆንም። አላህ የፈቀደው ነገር ሰው حرام ስላደረገው حرام አይሆንም። لكن لو فعله فعليه كفارة يمين ግን የሰራው እንደሆነ كفارة يمين አለበት ማለት በራሴ ላይ حرام አድርጌዋለሁ ያለ እንደው ሐላሉን ነገር حرام አይሆንም። ግን የሰራው እንደሆነ ስለማንደማላ ስለሚቆጠር ከፋራ አለበት ቅጣት ማለት ነው። ማስተሰሪያ ይሉታል። ولو فعله فعليه كفارة يمين كما قال تعالى يا أيها النبي لما تحرم ما أحل الله لك على النبي عليه الصلاة والسلام أنت تلك سو الله ملكت ميمت الله هون قال لما تحرم لمن أرمت درجال ما أحل الله لك الله لانت يفكر يلهن بلون تبتغي مرضات أزواجك بلون يمستوجهن وديتها متفلق ستوان على አንዲት ባሪያ ነበረቻቸው ማርያም የምትባልና እሷን አልገናኝም حرام አርጋለሁ በራሴ ላይ ብለው ሴቶቹን ለማስደሰት ተናግረው ነበር። አላህ ይሄን ወቀሰውት። እኛ የፈቀድልህን ለምንድን ነው ሚስት ለማስደሰት ብለህ حرام የምታረጋው አላቸው። ግን ከፋራ እንደሚያወጡ ዛው አያቱ ላይ ያመለክታልና ነው። قد فرض الله لكم ብሎ ተሂለተ ኢማኒኩም ይላል الآية إلا أن تحريم الزوجة فيه كفارة زهار ግን ሚስቱን حلال ጨዋ ሁና በኒካህ በወሊ ያሰራት ሚስቱን አንቺ እንደናቴ ጀርባ ነሽ ያለ እንደሆነ ታውን በኋላ ልገናኝሽም ያለ እንደሆነ ማላ ይባላል። ይሄ ዚሃር ይሉታል። ያም ከባድ ቅጣት አለበት ሲመለስ ማለት ነው። ብዙ ነው ደግሞ ያም ባሪያ ሁሩ ማለት ይላል 60 ሚስኪን መመገብ ይላል ወይም 60 ቀን መጦም ይላል። ويدخل في هذه الآية أنه لا ينبغي للإنسان أن يتجنب الطيبات ويحرمها على نفسه. يعني مؤمن نجبل وصول مؤمن نيتعلى النار يطور صوهنا الله
በጣም በራሴ ላይ አጠብቃለሁ ነፍሴን እጎዳለሁ ብሎ ጣፋጭ የሆነን ነገር በራሱ ላይ እርም ማድረግ አይሆንም ማለት ነው። አንዳንድ ሙተቀሽፍ የሆኑ ሰዎች አህሉ ተቀሹፍ ይባላሉ። እኒህ ነፍሳቸውን እንቀጣለን፣ ነፍሳችንን እናሰለጥናለን በማለት የሚበላን ነገር ይተው በመተው ጣፋጭን በመተው ጣፋጭን ነገር መጠጣትን በመተው ነፍሳችንን እናሰለጥናታለን ብለው እንደ ሐራም የሚቆጥሩ ሐላሉን አሉና ነው። ሱፊያ ይባላሉ። እነሱን ይቃወሟቸዋል። ይሄ ማለት ነው። አንዳንድ ሰዎች የነበሩ ሙተሰዊፍ ናቸው። የሐቂቃ ሱፊያም ላይሆኑ ይችላሉ እንጂ መረቅ ላይ ጥሩ መረቅ ስንበላ ውሃ አምጥተው ይቸልሱበታል እንዳይጣፍጥ ማለት ነው። ውሃ እንዲል ማለት ነው። ይሄም ማን ነው የፈቀደላችሁ ነው? የተገኘውም መብላት ነው። ሳይገኝ ደግሞ መታገስ ነው እንጂ እነዚህ ሐላል የሆነውን ነገር አልፈልግም ማለት ተገቢ አይደለም ነው። ባይሆን ድንበር አለማለፍ ነው። በጣም ስለሚጠግብ አለመብላት በል የተናወሉሃ ሙስተዒነን ቢሃ አላ ጧዓቲ ረቢሃ እሷን ይብላ። ባይሆን እየበላ ደግሞ አላህን ለመገዛት በእሷ መታገዝ ነው። ያ አዩሃ ሩሱሉ ብሎ ኩሉ ሚነ ጦይባቲ ወዕመሉ ሷሊሃ ነው። ሙእሚኖቹንም እንደዙ ነው ያለችው። ያ አዩሃ ለዚነ አመኑ ኩሉ ሚነ ጦይባት ወዕመሉ ሷሊሃ። እሺ ከሰሃባዎች ነቢዩ ሰለላሁ ዐለይሂ ወሰለም ቆንጆ ምግብ አልተመገቡም ብሎ አይቶ ከዛ ራሳችን የተቆጠሩ ሰዎች ማለት ነው። እሱ እንዴት ነው? ጥያቄው ጥሩ ነው። አንዳንድ ሰዎች በሰሃቦቹ ጊዜ ጥሩ ነገር አልበላም የሚሉ ነበሩ ነው የምትለው። አይ እነሱም ብዙም አይደሉም፣ ማብዛቱን ነው እንጂ እኮ የጠሉት። እንዲሁ ጥሩን ሁሉ ጊዜ አይተው ዑመር ብን አልኸጧብ ላይ አንድ ወሬ አለ። በስልጣኑ ጊዜ እኔ አሁን ዓለሙ ሁሉ በእኔ ስር ነው ያለው፣ የፈለኩትን መብላት እችል ነበር አሉ። ግን አላህ ሱብሓነሁ ወተዓላ አዝሀብቱም ጦይባቲኩም የሚላቸው ሰዎች አሉ የቂያማ ቀንና ተነዚያ ሆነ እንደሆነ ብዬ ፈርቼ ነው እንጂ ብለዋል ይላል። ይሄ አዲያ ሰው ቢሆን እኮ ጭራሹን ይተውታል ማለት አይደለም። እንደው መቀማጠልን ትተዋል ነው። አንዳንድ ጊዜ ይበላሉ፣ ሰውም ስጋ ይበሉ ነበር። እነዚህን የሚጠላቸው ሁልጊዜ ስጋ እንበላ የሚሉ አሉ። ተሷሐቦቹም እኮ ይሄን ብለው ስለተናገሩ ነብዩ ተቆጥተዋቸዋል። የሆኑ ሰዎች ነቢያችን ለሉበት ተማከሩና እስቲ የነቢዩን ስራ ቤታቸው ሁነው አላህ ጋር ያላቸውን ግንኙነት ሚስቶቻቸውን እንጠይቅ ብለው ጠየቁ። ሚስቶቻቸውን ሲጠይቋቸው ነገሯቸው። የሚሰሩትን ቤት ውስጥ የሚሰሩትን ይሰግዳሉ፣ ይጦማሉ፣ ይተኛሉ ምናምን ሲሏቸው ጊዜ ይሄ ቀላል ነው አሉ። የነብዩ ስራ ቀላል ነው። እሱ እንደዚህ ቀለል ያደረጉት አላህ ስለማረውት ነው አሉ። ወንጀልህን ምሬሃለሁ ብሏል አላህ። ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ወዩቲመ ኒዕመተሁ ዐለይከ ወየንሱረከ አላሁ ወየህዲከ ሲራጡ ሙስተቂማ ብሏል። እና ስለተማሩ ይሆናል እሱ ይሄን ያቀነስ ያደረጉት እንጂ እኛ መማራችን ስለማይታወቅ ተዚህ የከበደ መስራት አለብን አሉ። እና አንድ ዑስማን ኢብኑ መድዑን የሚባለው ቤት ተማከሩ። ምን አሉ? እኔ አላንደኛው ማታ ጀምሬ ጧት ድረስ ሁልጊዜ ስሰግድ ነው ማድረው፣ እንቅልፍ አልተኛም አለ። አንዱ ደግሞ ሴት የሚባል በጭራሽ አልነካም፣ ባህታዊ ሆናለሁ አለ። አንዱ ደግሞ ስጋ አልበላም፣ የሚጣፍጥ ነገር አልነካም ምናምን ብለው ነበር። ይሄን ነገር ሰሙ ነቢያችን አለይሂ ሰላም። የሰሙ ጊዜ ዑስማን ቤት ይሄዱና ዑስማን ብን መዝዑን ይባላል የረዳዕ በጥቢ ወንድሜ ነው ብለዋል። ወደ ሀበሻም መጥቶ ነበር። ወደ መዲና ተመልሶ ወዲያው እንደሄደ መዲና ሞተ እና እሱ ቤት ሄዱና ሚስቲቱን አገኟት፣ እሱን አላገኙትም። እዚህ ተሰብስበው እናንተ ቤት
ያ አንድ ነገር የወሰኑ ሰዎች አሉ ማለት ሰምቻለሁ፣ እንዲህ እንደዚህ ብለዋል ይባላል። እውነት ነው አሏት። እሱን ደግሞ መዋሸት ችግር ነው። ሰምተሁት እንደሆነ እንደሰማሁት ነው አለቻቸው። ብስለቷን አየህ። ምስጢር ማባከንም ፈራች። እነሱ በምስጢር ስለሆነ ያሉት ይሄን ነገር አላሉም። አልሰማሁም ማለት ደግሞ ውሸት ነው። መቼም ደርሶህ እንደሆነ ያው እንደደረሰ ሆኖ የተባለው አለቻቸው። ብልጠት ማለት ይሄ ነው። ጎበዝ ናቸው የዛ ጊዜ የነበሩ ወንዶችም ሴቶችም ብልጥ ሰዎች ናቸው፣ ምርጥ ናቸው። ይህን ስትለወጥ ቶም ገባዋት መባሉን ማለት ነው። ሚንበር ላይ ወጥተው መስጂዶ ላይ ተናገሩ። ማባሉ አቅዋሚን የፍቁሉነ ከዛ ወከዛ አሉ። ምክር ሲመክሩ ነቢያችን እንደዚህ ነው የሚሉት። የሰው ስም አይጠቅሱም፣ ወንጀሉን ብቻ ነው የሚያነሱት። ሰው ይገባዋል። የዛ ጊዜ የነበረው ሰው ትንሽ ነው፣ ሁሉም መስጂድ ይመጣል። አንድ ወንጀል ተተናገርክ፣ ወንጀል ተሰርቷል ብለህ ተተናገርክ፣ ወንጀሉ የማን እንደሆነ ራሱ ያውቃል ሰውየው። ለምን ተነካሁም አይሉም። እንዲያሁኑ ሰው ያሁኑ እኮ እኔን የፈለገው ይሄ ሰው ያው እንዲህ የሚለው ብሎ ጠብ ያነሳል። በገዛ እጁ ነፍሱን ያጋልጣል። ታወቀው መተው ነው ያለበት። የሚሉት እንደዚህ ነው። ማባላ ቋሚን ይቁሉነ ከዛ ወከዛ አሉ። አንዳንድ ሰዎች እንደዚህ ይላሉ ማለት ሰምቻለሁ። ለምንድን ነው እንዲህ የሚሉት አሉ። እኔ ሴትም አገባለሁ አሉ፣ እተኛለሁም እቆማለሁም አሉ፣ የሚጣፍጥ ነገር ታገኘውም እበላለሁም አሉ። ወአተዘወጁ ኒሳ አሉ፣ ወአቁሙ ወአሱሙ ወአፍጢሩ እጦማለሁም እበላለሁም አሏቸው። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ አሉ። ተኔ መንገድ ያፈነገጠ ሰው የኔ አይደለም ብለው ተናግረዋል ነው። ስለዚህ ይሄ አያት ይመለከታል። የአንዳንዱ ሁል ጊዜ አልቀማጠልም ያሉት እንደ ዑመር በጣም የበዛ እንደሆነ አላህ ሂሳብ ያደርግብኛል ብለው ነው። ይሄን ነው የሚመስለው። አላኩል ሐላል ነገር መጠቀም የተፈቀደ ነው። ሐሰኑል በስሪ የሚባሉ ታቢዒ ነበሩ። ትልቅ ሰው ዓሊ የነበሩ ዛሂድ ናቸው። ደግሞ እንትን ስጋ ምናምን የዶሮ ምናምን እየበሉ አንድ ሰው መጣና አልበላም አለ። ወደኋላ እጁን እንትን ብሎ ወደኋላ ፈግፈግ ሲላዩት ለምንድን ነው የማበላው አሉት። አይ እኔ ሂሳብ ይሄ በጣም ጣፋጭ ነገር ስለሆነ የቂያማ ቀን አላህ ዘንድ ሂሳቡን አልችለውም ብዬ ነው አለሁት። ውሃ ትጠጣለህ? አልጠጣም ነው መሆኑ አሉት። እጠጣለሁ አለ። አዲያ ተዛው እንትን የምትለው ሁሉ ውሃ ይበልጣል አሉ። ተብሎ በአንድ ጊዜ ያሸነፉት። ውሃ አልጠጣም አይልም። ውሃ እኮ ስለረከሰ ነው እንጂ ቶሎ ቶሎ ስለሚገኝ ነው እንጂ ውሃ ቀላል የመሰለው እንደ ውሃ ከባድ ኒዕማ የለም። ይሄ ውሃ አንድ ሰሞን ውሃ ጠፍቶብን እዚህ አሽመድ ይመድ እኮ ትንሽ ጊዜ ውሃ ከባድ ነገር ነው። ውሃ ቀዝቃዛ ውሃ ትጠጣ የለም የሚጣፍጥ ውሃ ነው። ውሃ ጠጣለሁ አለ። የዛን ሂሳብ ትችለዋለህ? አላህ ተጠየቀህ አሉ። እና ስለዚህ ሐላሉን መጠቀም ነው፣ ኢስራፍ አለማድረግ ነው እንጂ አላህ መገዛት ነው እንጂ አይገባም። አንዳንድ አክራሪዎች በራሳቸው ላይ እያጠበቁ አላህ ያላጠበቀውን ቅድም እንዳልኩ የሚያደርጉ አሉ። ጥሩ ማራቂ የቀረበ ጊዜ ደረሶቻቸውን በአመት አንዴ የሚያገኙትን እንኳ እንዳይቀምሱ ውሃ ያደረጉ የሚያስቸግሩ አሉ። ይሄ ትክክል ማሊል ማለት ነው። እነዚህ የሚያጠብቁት ናቸው። አጉል ደግሞ የሚያግራሩ አሉ። አሁን ይሄ ሱሪያና አማ የተባለው በቤት ሰራተኛው ጥያስ እያደረጉ ያን አይደለም፣ ያ ክልክል ነው። እሱን አይደለም፣ እሱን አላንም። ይሄ ሱሪያ ነው። ሱሪያ ማዲያል ያለ አይ ውሸት ነው። ማመለከት እኮ አይባልም። ይሄ ሙስተእጀር እኮ ናቸው። እነዚህ ኡጃራ ናቸው እንጂ ባሪያ አይደለም። እኛ ሄደን ብናገኛቸው ልነግራቸው ነበር እንዳሉት እኛ ዘንድ አልመጡም። እንግዲህ ምናደርጋለን? እሺ አንተ አይተህ ከሆነ እዛው ንገራቸው። የሱሪያ አይባልም። ተዚህ ሀገራችን የሚሄዱትን እኮ ነው የሚለው። ሀገራችን ለስራ ተቀጥሮ ይሄዳሉ፣ እንደ ባሪያ አድርገው ይጠቀማሉ ነው የሚለው። አንዳንድ መሀይም መቼም ባለጌ ይኖራል። እንግዲህ ዑለማዎቻቸው አይሉም ይሄን መቼም። እሺ ያ እና ላ ዩአኺዙኩም ላሁ አላህ አይዛችሁም አለ ቢለግዊ
ውድቅ በሆነ ነገር ማለት ነው። ፊ አይማኒኩም በማላዎቻችሁ ውድቅ በሆነው አይቆጣጠራችሁም። ከፋራ ስጡ ቅጣት አውጡ አይልም ማለት ለጉ የሚባለው ሳያስበው ድንገት የሚምልበት ነው ብሏል። ወላሂ ላ ብሎ ወላሂ ላ ብሎ እንግዲህ የሚለው ነገር ድንገት ነው። በላም ብሎ ወላሂ ይላል አሉ አይሻ ፈስረውታል። ንያ የለውም። በእንዲህ ያለው ማላ አላህ ይዛችሁም ባይሆን እንደተለምዱት እንጂ አሉ። ወላኪን ዩአኺዙኩም ቢማ ዐቀድቱሙል አይማነ ግን ማላን በቋጠራችሁበትና በጣም ቁርጥ ባረጋችሁበት ነገር እና ደግሞ ያፈረሳችሁ እንደሆነ ይይዛችኋል። ታንጀታችሁ መላችሁ ስታበቁ አልሰራም ብላችሁ እንደገና የሰራችሁ እንደሆነ ይህን ነገር እሰራለሁ ብለህ ሳትሰራ ይቀረህ እንደሆነ ማላ ይታሰራል። የፈረሰ እንደሆነ ደግሞ ቅጣት አለ ማለት ነው። ፈከፋረቱሁ አለ የዚህ ማላ ማስተሰሪያው እና ቅጣቱ ወይንም ማካካሻው ማለት ነው። ፈከፋረቱሁ ኢጥዓሙ 10 መሳኪነ 10 ድሃዎችን መመገብ ነው አለ። ሚን አውሰጢ ማ ቱጥዒሙነ አህሊኩም ቤተሰቦቻችሁን ከምትመግቡበት ተመካከለኛው አለ። ሰውን ሚስቱን ልጁን የሚያበላው መቼም ብዙ አይነት ነው። አንዳንድ ጊዜ ስጋም ያበላቸዋል፣ አንዳንድ ጊዜ ሽሮም ያበላቸዋል፣ መቼም ዳቦም ያበላቸዋል አይደለም። አውሰጡ ማንኛው ስጋ ትልቁ ነው ይላሉ። የመጨረሻው በጣም የረከሰውን ሳይሆን በጣም ደግሞ ውድ ያል ሳይሆን መካከለኛውን ለድሃ ማብላት አለባችኋል። 10 ድሃዎች አው ኪስወቱሁም ተኽይር ነው ይሄ ሁሉ ወይ ምግቡ ይቅርና 10 ምስኪኖችን ማልበስ ማለት ነው። አው ተሕሪሩ ረቀበቲ ይህም ተኽይር ነው። አሁን ወይ አንድ ባሪያ ነጣ መልቀቅ ማውጣት ነው ይላል። ተሶስቱ የፈለገውን አንዱ ማድረግ ይችላል። ሶስቱም ሁሉም የማይቻል የሆነ እንደሆነ ፈመን ለም የጂድ አለ ይሁን ተሶስቶቹ አንዱም ታልተገኘ ያላገኘ ሰው ፈሲያሙ 3 አያም አለ የሶስት ቀን ጾም ነው። በ3 ቀን መጦም ብቻ ይገላገላል ማለት ነው። ዛሊከ ይህ አለ አሁን ያልነው 10 ምስኪን መመገብ 10 ምስኪን ማልበስ ወይንም ባሪያ ነጣ ማውጣት ወይንም 3 ቀን መጦም ያልነው ከፋረቱ አይማኒኩም የማላችሁ ማስተሰሪያ ነው ወይ ማካካሻ ነው ቅጣት ነው ማለት ነው። ኢዛ ሐለፍቱም የማላችሁ ጊዜና ወሐኒስቱም ተቀጥር መላችሁ ያፈረሳችሁ ጊዜ ወህፈዙ አይማነኩም ማላዎቻችሁን ደግሞ ጠብቁ ይላል። ጠብቁ ማለት በሁለት ይተረጉማል። እንደ በቀላሉም በሚረባውም ባይረባውም አትማሉ ለማለትም ይሆናል። ወይ ተማላችሁ ደግሞ በማላችሁ ተገኙ ሙሉ አታፍርሱ ለማለትም ይሆናል። ከዛሊከ እንደዚህ አሁን ስለ ማላ እንደነገራችሁ ሁሉ ዩበይኑ ላሁ ለኩም አያቲሂ በየጊዜው አላህ አንቀጾቹን ያብራራላችኋል። ለዓለኩም ተሽኩሩን ልታመሰግኑ ዘንድ ይላል። የሚያብራራላችሁ እንድታመሰግኑት ነው። የሚፈቀደውን እንድትሰሩ የማይፈቀደውን እንድትተው ነው ያብራራላችሁ። ስለዚህ ደግሞ አላህ እንድታመሰግኑ ነው አለ። አሁን እንግዲህ ስለ ማላ ነው እዚህ የተነገረው ማለት ነው። አይ ፊ አይማኒኩም ለቲ ሶደረት አላ ወጅህ ለህዊ በስተት ዝም ብሎ ሳይነየትበት የተገኘው ወሄል አይማኑ ለቲ ሐለፈ ቢሃ አልሙቅሲሙ ሚን ገይሪ ንየትን ወላ ቀስድን ነው ያለው። ይህም ثم አው አቀድሃ የዙኑ ሲድቀ ነፍሲሂ ወይንም እውነት መስሎት ነው በረ የማለው ግን እውነት ሳይሆን ቀረ። ፈባነ ቢኺላፊ ዛሊክ ተዝህ ተቃራኒ ሆኖ ተተገኘም ይሄም የለበትም ማለት ነው። ወላኪን ወአኺዙኩም ቢማ ዐቀድቱሙል አይማነ ወደፊት እሰራለሁ ወይ አልሰራም ብሎ በሚምለው ነገር ላይ ነው የሚይዘው። አይ ቢማ ዐዘምቱም ዐለይሂ ወዐቀደት ዐለይኩም ቁሉቡኩም ልባችሁ የቋጠረችበትን ከማ ቃለ ፊል አየቲል ኡኽራ ወላኪን ወአኺዙኩም ቢማ ከሰበት ቁሉቡኩም ይላል በሌላ ቦታ። فكفارته أي كفارة اليمين الذي عقدتموها بقصدكم إطعام 10 مساكين وذلك الإطعام من أوسط ما تطعمون أهلكم أو كسوتهم
أي كسوة 10 مساكين والكسوة هي التي تجزئ في الصلاة يلبسوا لك دمو لصلاة ميبقى قدرنا عورة ميشفن لك هنا يبقى المالنا أو تحرير رقبة أي عتق رقبة مؤمنة بايهون آمان يهونة باريا مهون على بعد لالو بالله بوتالاي مؤمن بلوصل قيدو زموت لك بهونم بزاي فسرال كما قيدت في غير هذا الموضع فمتى فعل واحد من هذه الثلاثة فقد انحلت يمينه تندز الصوت عندون تفصما ما لو تفتى مالتنو مالت فمن لم يجد واحدا من هذه الثلاثة فإن تصوصتوا عندون على جنة فصيام 3 أيام ሶስት ቀመቶን ብቻ ይበቃዋል ذلك المذكور كفارة أيمانكم إذا حلفتم تكفرها وتمحوها وتمنعوا من الإثم واحفظوا أيمانكم عن الحليف بالله كاذبا بوشت بالله ممالن تتنققوا مالتم هنا وعن كثرة الأيمان عليهم مالا ما بزاتنم تتنققوا مالا ما بزاسو أي وددي وشت ملكتنو مالا ما بزاتي له واحفظوها إذا حلفتم عن الحنث فيها عند تمالاتشو دمو تمافرسم تبقوات مالنو إلا إذا كان الحنث خيرا مافرسو بمالو تماملات يمشالي هنا مافرس يقبال كفارة موتاتنو انجي نبياتشن ديالو عليه الصلاة والسلام ني عند نجر السرام بيه يمالكو هنا مسراتو خير هنو تاغنيهوت أفرس الله كفارة وطالو بلوال ሌላውን ሰው እንደዚሁ ነው ያሉትና فتمام الحفظ أن يفعل الخير ولا يكون بينه ولا يكون يمينه قرضة لذلك الخير እንግዲህ حفظ መሙላቱ የመጠበቁ خير መስራትን ነው ሰውየው ምን ያለው ያለ ደግሞ خير መስራትን መተው አይደለም ማላው ለخير እንቅፋት እንዳይሆን ولا تجعلوا من الأيمان قرضة لأيمانكم بلا عرضة التدرجة أن تبروا وتتقوا وتصلحوا ولا تجعلوا الله عرضة لأيمانكم كذلك يبين الله لكم آياته المبينة للحلال من الحرام أو الموضحات للأحكام لعلكم تشكرون الله حيث علمكم ما لم تكونوا تعلمون متوقت ያልነበራችሁትን ስላሳወቃችሁ እንዲታመሰግኑት ነው فعلى العباد شكر الله تعالى በባሮች ላይ እንደማንም አላህን ማመስገን ግዴታቸው ነው علامة من به عليهم በእነሱ ላይ በለገሰባቸው ነገር من معرفة الأحكام الشرعية وتبيينها የሸሪዓን አህካም ይሄ ሐላል ነው ይሄ ሐራም ነው ብሎ አላህ ማሳወቁ ኒዕማ ነው ማብራራቱ ኒዕማ ነው ያወቀ ሰው ትልቅ ኒዕማ አለው በአላህ ላይ በሱ ላይ አላህ ኒዕማውሎለታል ማመስገን አለበት ነው እንግዲህ አሁን እንግዲህ ስታሁን ስለ አይሁዳዎች ሲናገር ነበር አሁን ደግሞ ሙእሚኖችን እንደነሱ እንደ አይሁዳና እንደነሱ አራ እንዳይሆኑ ሲኖሩ ዘዓለም ላይ በቁርአኑ እንዲኖሩ ቁርአኑን እንዲኖሩት ማለት ነው እስልምናውን እንዲኖሩት ነው እያዘዘ ያለ አትኖሩትም እንጂ እስልምናው ትክክል ነበር ብሏል ያ አዩሃ الذين آمنوا على دمهم እናንተ ያመናችሁ ሆይ አለ ሌላ ነገር ሊያመጣ ነው إنما الخمر والميسر والأنصاب والأزلام رجس አለ خمر የሚባል ነገር የሚያሰክር ሁሉ خمر ነው እኛ እንደው በተለምዶ خمر የሚለውን በጠጅ ነው የምንፈስረው ጠጅ እንላዋለን እንጂ ነብያችን የሚያሰክር ሁሉ خمر ነው ብለዋል كل مسكر خمر وكل خمر حرام እና ወልመይሲሩ ዋዲያ የሚያሰክር ስንል የሚጠጣም ሊሆን ይችላል የሚበላም ሊሆን ይችላል የሚሸተትም ሊሆን ይችላል በመድኃኒት መልክ ተጠቅመውበት ማቅሉን ተወሰደው ያው خمر ነው ያው ሙስኪር ነው እንደ ከኒን አርጎ ተወሰደው ሻሂ ላይ ጨምሮም አንድ ነገር ሌላ ታመጣ ታረገ አቅሉን ተወሰደበት ያው خمر ነው የሚባለው
ወልመይሲሩ አለ መይሲር የሚባለው ደግሞ ኪሳራ ይሉታል። ወልአንሷቡ አንሷብ የሚባለው ደግሞ ጣዖታት ነው፣ ወይንም ደግሞ ድንጋ ነው። ድንጋውን ይተክሉና በዛ ላይ ወደዛ ሱጁድ ያደርጋሉ። ያው ጣዖታት ማለት ነው። ወልአዝላሙ የመጠንቆያ እንጨቶች ይሏቸዋል። እዛ ጀምኡ ዘለሚን ነው። አዝላም ያው የሚጠነቁለው ሰው የሚጠነቁልበት ነው። አንድ ነገር ውስጥ ያደርገዋል። ይጽፍና በወረቀት ስም አለው። ስም አለው። እዛ ላይ እንደ ከረጢት ባለ ነገር እንደ ኪስ ባለ ነገር ያስገባውና ከዛ በኋላ ያዋጣዋል። እያንዳንዱ ያዋጣዋል። ስም አለው። ይሄ ትእዛዝ ነገርና ክልክላት ነገር አለው። ናሃኒ የሚል ጽፎበታል፣ ወይ ደግሞ አመረኒ የሚል ጽፎበታል፣ ወይም ደግሞ ጉልፍ ይላል። ባዶ ምንም አላዘዘምም አልከለከለም። እንዲህ ሲያወጣው አንድ አመረ የሚለው ከወጣ ጥሩ ነው። አሁን ያሰብከውን ነገር መስራት አለብህ፣ ጥሩ ነው፣ እጣህ ጥሩ ሆኖልሃል ይለዋል ሰውየውን፣ የሚጠነቁለው ሰው ማለት ነው። ለጠያቂው ሴት ለማግባት ፈልጎ ሊሆን ይችላል። ጠይቅልኝ ያለው እንግዲህ አሁን የምትፈልጋ ሴት ትገጥመሃል፣ ያመረኒ የሚል ወጥቷልና ይለዋል። ላትገጥሙም እኮ ትችላል። ዝም ብሎ ንግድም ትሆንም እንደዚሁ ነው። ናሃኒ የሚለው የወጣ እንደሆነ ከልክሉሃል፣ አትሄድ ይለዋል፣ ይቀራል። ይሄም አላህ ጋር መጣላት ነው፣ ያው ፍርድ ማለት ነው። ጉልፍ የሚለው ባዶ ዝም ብሎ የወጣ እንደሆነ ይደገም ይባላል፣ እንደገና ይደግመዋል። ይሄ ክልክል ነው የሚለው አላህ። አሁን ሪጅሱን አለው ለዝሁል ለሶስቱም ሪጅስ ነው ያለው። ኸምር፣ መይሲር፣ አንሷብ ያው አራትን አዝላም ሪጅሱን እነዚህ ሁሉ እርኩስ ናቸው አለ፣ ቆሻሻ ናቸው። ሚን አመሊ ሸይጣኒ ከሰይጣን ተግባር ነው፣ የሸይጣን ስራ ነው። ሸይጣን ነው ይሄን የሚወደው ማለት ነው። ፈጅተኒቡሁ ስለዚህ ይሄን ራቁት ተውት አለ። ለዓለኩም ቱፍሊሑን ባለድሎች ልትሆኑ ዘንድ ስኬታማዎች እንድትሆኑ በዱንያም በአኼራም ተጀሃነም እንድትድኑ ጀነት እንድታገኙ ማለት ነው። ኢነማ አዲያ ምክንቱን ተናገረ ሕክማውን ሸይጣን ይህን የሚያደርግበት ኸምር እንዲጠጣ ኪሳራ እንዲጫወት የሚያደርገው ለምንድን ነው? ኢነማ ዩሪዱ ሸይጣኑ አለ ሰይጣን የሚፈልገው አዩቂዐ በይነኩም ልአዳወተ ወልበግዳአ አለ በእናንተ መካከል ጠብንና ጥላቻን ሊጥልባችሁ ነው የሚፈልገው። ፊልኸምሪ በጠጅ በሚያሰክር ነገር ላይ የሚያሰክር ነገር ስትጠጡ አቅላችሁ የጠፋ ጊዜ ትጣላላችሁ፣ ትማታላችሁ፣ ትደባደባላችሁ። ይህን ሸይጣን ይፈልጋል። ወልመይሲሪ በኪሳራውም ላይ እንደዚሁ እንድትጣሉ ነው። ኪሳራው እንዴት ያጣላል ብትል እሱም ያጣላል። አንደኛው ይከስራል። ሲወዳደሩ ሲጫዋቱ አንዱ ገንዘቡ ይወሰድበታል፣ በሙሉ ይወሰድበታል። በዛ ጊዜ ይናደዳል፣ ይጣላሉ። መጀመሪያ ደስ እያለው ነው ሲጫወት የነበር፣ ግን ገንዘቡ ሊወሰድበት ጊዜ ይናደዳል። ይሄም ያው ነው። ወልመይሲር ያለ ወየሱደኩም አን ዚክሪላህ አላህን ተማስተዋስ ደግሞ ሊከለክላችሁ ነው የሚፈልገው አለ። ኸምር የሚጠጣ ሰው አላህ እንዲህ ብሎ ያስታውሳል፣ አቅሉ ጠፍቷል። ሶላትም ይተዋል። ሶላት የሚሰግድ ሰው እንደሆነ ሶላቱን ይተዋል። መይሲሩም እንደዚሁ ሆኖ ወዓኒ ሶላት ያለ ተስግዴት በተለይ አለ ሊከለክላችሁ ነው የሚያስበው። ፈሀል አንቱም ሙንተሁን አለ አላህ ተዓላ እናንተ ተከልካዮች ናችሁ ወይንስ እምቢተኛ ናችሁ አለ። ተከልከሉ ታውን በኋላ ማለቱ ነው። ይቺ ናት እንግዲህ የመጨረሻ አያት ኸምርን እርም ለማድረግ መይሲርና ኸምርን አላህ ቀስ እያለ ነበረ ሲናገር የነበረው። አሁን በቁርጥ ተከልከሉ አለ። ዑመር ኢብኑ አልኸጣብ ዱዓ ያረጉ ነበር ይባላል። ሙልሃም ናቸው። ዑመር ኸይር ነገር አላህ ቀልበው ላይ ይጥልልዎታል። ነቢያችንም ነቢይ ተኔ በኋላ የለም እንጂ ተኔ በኋላ ነቢይ ቢኖር እሱ ይሆን ነበር አሉ። እና ሙልሃም በየኡመቱ ባለፉት ኡመቶች ውስጥ ሙሐደስ አለ አሉ። ሙሐደስ ማለት ኸይር ነገር ልቡ ላይ አላህ የሚጥልለት ነበረ። ተኔ ኡመት ደግሞ ዑመር ነው ብለዋል። አሪያሳቸው ምን ይሉ ነበር?
ኸምርን በጣም መጥፎነቷን አላህ አሳወቀውትና አላህ ደግሞ ቶሎ አልከለከለም። መጀመሪያ ላይ እንዲሁ ሱረቱ ነህል ላይ እንዲምቲናንም አድርጎ እንደ መመጣደቅ እሷን መጠቀማቸው ኒዕማ አድርጎ አስመስሎ ተናግሮ ነበር። ሰከረን ወሪዝቀን ይላል። ተተኺዙነ ሚንሁ ሰከረን ወሪዝቀን የሚላል ይሄን አለና እንደገና ቆይቶ ደግሞ ሱረቱል በቀራ ላይ የስአሉነከ አኒል ኸምሪ ወልመይሲሪ አለ ቁል ፊሂማ ኢስሙን ከቢሩ ወመናፊዑ ሊናሲ ወኢስሙሁማ አክበሩ ሚን ነፍዒሂማ አለ። መጀመሪያም ዑመር ዱዓ ያደርጉ ነበር። አላሁመ በይን ለና ፊል ኸምሪ በያነን ሻፊያ ይሉ ነበር። ይቺ አያት የመጣ ጊዜ ደግሞ ሰሙ ቀሩላቸው። አሁንም ገና ነው አሉ። እንትን አለው አላህ ጨርሶ አልከለከለም፣ ጥቅምም አላት ብሎ ተናገረ። ኢነማ አልኸምሩ የስአሉነከ አኒል ኸምሪ ወልመይሲሪ ቁል ፊሂማ ኢስሙን ከቢሩን ወመናፊዑ ሊናስ ወንጀል ትልቅ ወንጀል አለባት አለና ለሰዎች ግን ብዙ ጥቅም አላት አለ። ሁለቱም ላይ ወኢስሙሁማ አክበሩ ሚን ነፍዒሂማ አለ። ግን ወንጀላቸው ተጥቅማቸው ያመዝናል ብሎ ነበር። አንዳንድ ሰዎች ታዲያ ጥቅም አለው ታለ እኛ ጥቅሙን ምን አለ እንጠጣለን እያሉ ይጠጡ ጀመር። አልተውም። አሁን ጥቅም አለው ብሏል። ጭራሹን ታልከለከልከው ሰው እኮ እሺ አይልም፣ አይመለስም። አሁንም አላሁመ በይን ለና ፊል ኸምሪ በያነን ሻፊየን አሉ ዱዓ አድርገው ነበር። ሱረቱ ኒሳ ላይ ወላ ተቅረቡ ሶላተ ወአንቱም ሱካራ አለ። ላ ተቅረቡ ሶላተ ወአንቱም ሱካራ ሐታ ተዕለሙ ማ ተቁሉነ አለ። ሶላት አትቅረቡ እናንተ የሰከራችሁ ሆናችሁ የምትናገሩትን እስከምታውቁ ድረስ አለ። ይሄም ገና ነው አሉ ሰው አላሁመ በይን ለና ፊል ኸምሪ በያነን ሻፊያ አሉ። አንዳንዱ ምን ያደርግ ጀመር? ሶላት ረጅም ወቅት በሶላት መካከል ረጅም ሰዓት ያላቸው አሉ። ተሱብሂ በኋላ እስከ ዙሁር ድረስ ረጅም ሰዓት ነው ያለው። ሱብሂ ተሰገደ በኋላ ይጠጣና ዙሁር ቀረብ እስከሚል ድረስ ስካሩ ይለቀዋል አይደለም። ይሄን ያደርጉ ጀመረ አንዳንዶቹ ደግሞ። አሁንም ደግሞ ስተት መጣ። አንዳንድ ሰው የተሳስተው ሱካሩ ሳይለቃቸው ሶላት ላይ ገቡ። ሶላት ላይ የሚያሰግድ ሰው እንደውም ቁል ያ አዩሃል ካፊሩን ላ አዕቡዱ የሚለውን ቁል ያ አዩሃል ካፊሩን አዕቡዱ ማ ተዕቡዱን አለ። ላ የምትለውን ተዋት አለፍ ዘለላት። ማዕናው ተበላሽ። ይሄን እኮ ብዬ ነው አሉ ዑመር። አላሁመ በይን ለና በያነን ሻፊያ አሉ። ደግሞ የመጨረሻ ላይ ይሄ ነው የመጣው። ይሄ የመጣ ጊዜ ኢንተሃይና አሉ ዑመር ፈሀል አንቱም ሙንተሁን ያለ ጊዜ ማለት አሁን እንግዲህ ተከልክለናል አሉ። ኸምር አረቦች በጣም የወዷት ነበር። የእኛም ሀገር ሰው እኮ በጣም ነው የሚወደው መጠጥ ነገር። እንደውም ዘምዘሙል ሐበሻ ናት እያለ የሚናገር ሰው በእኛ ሀገር ነበረ። የሐበሻ ዘምዘም ናት አለ። ጠላውን እኮ ነው ያውም ደግሞ ጠጁን እንኳን መሪ ጠላ የሚባል ዝም ብሎ የማይረባ አለ እኮ። ዘምዘሙል ሐበሻ ናት አለ። ይህቺን እንግዲህ በጣም ይወዷታል። እኛ ጃሂሎቹ በጣም ነው የሚወዷት። ይህቺ የምትጠጣውን ነገር ይህን ቃልቾቹ አልቀመሷትም እና ነው እንጂ እኮ የቀምሷት አይከለክሙ ነበር ይላል። ይህንማ ነቢያችን ኸምር ፊ አኺር ዘመን ስሟን እየቀየሩ ይጠጧታል ብለዋል። ስሟን ቀየሯት። ሰው ኸምር ናት እንዳይል ስሙን ሌላ ይሉታል። አሁን ስሙ ሌላ የሆነ ብዙ አለ አይደለም። አረቂ የሚባል አለ፣ ያው ኸምር ነው። ውስኪ የሚባል አለ። እኔ ባላየውም ሲሉ ሰምቼ ነው። ውስኪ ሲሉ ሰማለ፣ ቢራ ሲሉ ሰማለ። ግን ያሰክራል አያሰክርም? ይኸውልህ ያውም በጣም ነው የሚያሰክረው። ትንሽ ቀመስ በማድረግ ብቻ ይሰክራል። ይሄ ሁሉ ኸምር ነው፣ ግን ስሙን ቀይረውታል። ኸምር አይደለም እንዲባል ነው ማለት ነው። ይቺ ቀሪቦ የሚለዋትም ወደዛው ቀረብ ያለ ይሰጡ ነበር። እኛ ቡቅሬ ነው ምንላት፣ ቀሪቦ ይላል ይዛግርስ የምታሰክር እንደሆነች እሷም ቢሆን ያው ነው መቼ። አንዳንድ መሻይኾች ሐሪማ ላይ እኮ ቀሪቦ የምትባለውም አትደረግም። አሁን እኛ የቀራንበት ሼህ አብዱል ከሪም ባሉ ነበር፣ አይደረግም እዛ እነሱ ሐሪማ ላይ ዳናም አይደረግም። ቀሪቦ የሚባለው ራሱ ይሄ መንደር ቃልቾች ናቸው የሚጠጡት እንጂ
እና ኸምር አይነቱ ብዙ ነው ለማለት ፈልጌ ነው። የሚጠጣ ብቻም አይደለም የሚበላም ነገር ሊሆን ይችላል። አሁን በፊቅህ ላይ ብዙ ይቆጣጠራል። የሚያሰክሩ ነገሮች የሚበሉ ነገሮችንም ይጨምራል። አሁን በንጂ የሚሉት አለ፣ እሱም ያሰክራል ብለዋል። አፍዩን የሚሉት አለ፣ የቅጠል አይነት ነገሮች ናቸው። እነዚህ ሁሉ አስካሪ ናቸው። ሐሺሽ የምትባላለች፣ ሐሺሽ ደግሞ በዓለም የሚታወቅ ነው። እሱ አሁን የሚጠጣ ነገር አይደለም። የሚጠጣ ነው እንደሱ የሚሳብ ነው። ይሄ እንግዲህ ተመለከቱ። እሷን በዓለም ነው የተወገዘችው። እሷ መንግስት የተባለ ሁሉ እንኳን ግዟታል። እሷን የምትጠጣ አይደለች። የሚጠጣ ብቻ አይደለም ኸምር ሙስኪር የሚባለው ማለት ነው። በመርፌ የሚወሰድ መኮብ እያለ በመርፌ ቢወስደውም በከኒን አርጎ ቢወስደውም አቅሉን የሚነካ ነገር ሁሉ የተከለከለ ይሆናል ነው የምንለው። አዋሱ እንደማንም ኪሳራ ነው ትርጉሙ። አንዱ እያገኘ አንድኛውን የሚያከስር አይነት ሁሉ ቂማር ይባላል፣ ክልክል ነው። ሀታ እንትን እንኳ ቢሆን እኛ በልጅነታችን የምንጫወትበት የነበረው እንኳ ራሱ ኪሳራ እኮ ነው። በድንጋይ እንጫወት ነበር። ጡዝ ይባላል፣ ገጣቦሽ ይባላል። ድንጋይ እንደዚህ ያ 6 ጉድጓድ ያለው ያ ገበጣ ይባላል። ያን እኮ ያከስራል፣ አንዱ ይከስራል። ገንዘብ አይደለም እንጂ ያው ድንጋዩን ራሱን ያከሰረው ጊዜና ይጣላል። ኪሳራው ነው የራሱ ሻጊል ነው ደግሞ ታሌላ ነገር መሽጉል ያረጋል። እንትና ማንም ይባላል እነ መይሲር ሆኖ እነ ሽጥረንጅ የሚባሉት ላይ ኺላፍ አለ እንጂ የነርድ የሚባለው አሁን ያልከው ነው። ገጣቦች የሚባለው ነርድ ይባላል። እሱም ያው ክልክል ነው። እና 14 ምናምን የሚሏቸው ነገሮች አሉ። ፋይዳም የሌለው ነገር አይሰራም። ሙስሊም የሆነ ሰው ፋይዳ የሌለው ነገር ሲሰራ ዋጅብ ነገር ሊተው ይችላል፣ ወይ ሊሰራ የሚገባውን ነገር ሊተው ይችላል። ጠብም ሊመጣ ይችላል። እንዲህ ያለው ነገር ለሙእሚን የሚገባ አይደለም። እና ብዙ ነገሮች ናቸው የሚበሉን የሚጠጡም የሚሸተቱም ነገሮች ሁሉ ታሰከሩ ያው ነው። መይሲር ጋር የሚመሳሰሉ ነገሮች ሁሉ እዚህ ውስጥ መይሲር ውስጥ ይገባሉ ነው። የዙሙ ተዓላ هذه الأشياء القبيحة አላህ ስብሓነሁ ወተዓላ እነዚህን የሚጠሉ ነገሮችን እያዋገዘ ነው። ወዩኽቢሩ አነሃ ሚን ዐመሊ ሸይጣን የሰይጣን ተግባር ናቸው እያለ ነው። ወአነሃ ሪጅሱን ሪጅስ ናት አለ። ደግሞ ሪጅስ ቆሻሻ ማለት ነው። ስራውን ነው አሁን ቆሻሻ ያለው እንጂ ዛቱ ሲነኩት ልብስ ይነጅሳል፣ አካልን ይነጅሳል ማለት አይደለም ብለዋል ብዙዎቹ። ለምን ብትል አሁን ኸምር ላይ እንደሆነ እንጂ ትንሽ እርጥብ ስለሆነ እሱ የሚጠራጠረው መይሲር እንትና ነጃሳ ነው ማለት የሚቻል ነገር አይደለም። ስራው ነጃሳ ነው ማለት ነው። አንሷብ የሚለው አስናሙም ነጃሳ ነገር አይደለም። ሪጅስ ያለው ተግባሩ ነው። ወንጀል ላይ ስለሚጥልህ ጀሃነም ስለሚያስገባ ሪጅስ ነው አለ። ፈጅተኒቡሁ አይትሩኩሁ ለዓለኩም ቱፍሊሑን ፈኢነ ልፈላሐ ላ የቲሙ ኢላ ቢተርኪ ማ ሐረመ አላህ። እድል ማገኘት እና መዳን የሚገኘው አላህ የከለከለውን በመተው ነው። ኹሱሰን ሃዚሂ ልፈዋሒሽ አልመዝኩራ በተለይም እነዚህ አስቀያሚ የሆኑ ነገሮች እዚህ የተነሱ ወሄ ልኸምሩ ወሄ ኩሉ ማ ኻመረ ልዐቅላ አለውን። ኸምር ማለት ኩሉ ማ ኻመረ ልዐቅላ አእምሮን የሚሸፍን ሁሉ ነው። አይ ገጣሁ ቢሱክሪህ ወልመይሲር ነው። ወሆ ጀሚዑ ልሙጋለባት አለይሁ ሲያበራ ጠቅለል ሲያደርገው ውድድር እና መሸናነፍ የሚባለው ነገር ሁሉ ነው አለ። አለቲ ፊሃ ኢወዱን ሚን አልጃኒበይን ከሁለቶቹም በኩል ለውጥ ያለው ነው። አንዱ ታሸነፈ አንተ ከፍልሃለሁ እኔ አንተ ታችም ትከፍለኛለህ የሚለው ነው። ከልሙራሃነቲ ወነህዊሃ መወዳደርን ይመስል ወልአንሷብ አለቲ ሂየ አልአስናም አንሷብ አስናም ናት። ወልአንዳድ
ወነህውሃ ሚማ ዩንሰቡ ወዩዕበዱ ሚን ዱኒላህ መሬት ላይ ያርጉትና ያመልኩታል። ነስብ ያለው ለይነ ስለሚቀመጥ ነው አንዲ ቦታ ላይ ወልአዝላሙ አለቲ የስተቅሲሙነ ቢሃ አዝላም ያለው ቅድም እንዳልኳችሁ የሚጠነቁሉበት ነገር ነው። فهذه الأربعة نهى الله عنها وزجر الله እነዚህን ከለከለ። አራት ናቸው እዚህ የተወሱት። وأخبر عن مفاسدها ጥፋቷን ደግሞ ነገረን። الداعية إلى تركها واجتنابها ያቺ መፋሲዷ እንግዲህ ጥፋቷ ይችን ነገር ለመተውና ለመራቅ ይገፋፋል። ጥፋቱም ሲነገረና አላህ Subhanahu Wa Ta'ala አንድ ነገር حرام ነው ብሎ ሲያበቃ ሕክማውን የነገረህ ጊዜ ያን የተከለከለውን ነገር ለመተው ትገፋፋለህና ትተዋለህ ማለት ነው። ሕክማው ጋር አብሮ የሆነ ጊዜ فمنها أنها رجس أي خبث ቆሻሻና አለ نجس معنى ማለት ነው። በውስጡ ነው ማዕናው ነጀሱ ማዕናዊ ነው። ወይን ለም ተኩን ነጂሰተን ሒሰን በተጨባጭ ነጃሳ ባትሆንም ወልኡሙሩ ልኸቢሰቱ ሚማ የንበጊ እጅትናቡሃ ኸቢስ አላህ ኸቢስ ያለው ነገር ሊተው የሚገባው ነው። ወአደሙ ተደኑሲ ቢአውዳሪሃ በእሷ ቆሻሻ አለመቆሸሽ ይገባል ማለት ነው። ወሚንሃ አነሃ ሚን ዓመል ሸይጣን ተሰይጣን ስራ መሆኗ ነው። አንዱ ደግሞ ሕክማው የሸይጣን ስራ ሙስሊም እንዴት ይሰራል? الذي هو أعدى الأعداء للإنسان ሰይጣን ደግሞ ተጠላቶች ሁሉ ጠንካራ የሆነ ጠላት ነው። አባታችን አደም ጋር የተጣላ ነው። ከዛ ጊዜ ጀምሮ ለሰው ልጅ ጠላት ነው። ጠላትነቱ የታወቀ ነው። አገር ያወቀው ፀሐይ የሞቀው ነው ጠላትነቱ። ታዲያ የሱን ስራ ሰው እንዴት ይሰራል? ومن المعلوم أن العدو يحذر منه طلعت يتنققوታል እንጂ አይከተሉትም። وتحذر مصايده وأعماله ማደኛዎቹም ደግሞ ወጥመዶቹ ይተዋሉ ይጠነቀቋቸዋል እንጂ በሱ ወጥመድ መጠመድ ይዘው እዛ መግባት የለበትም። አንዲ ወጥመዱ حرام ነው። አላህ የከለከለውን ነገር መስራት ነው የሸይጣን ወጥመድና መረቡ ማለት ነው። እና ተጠንቀቁት ነው። خصوصا الأعمال التي يعملها በተለይም የሚሰራት የሆነች ስራ ሊውቂዓ فيها عدوه ጠላቱን እሷ ውስጥ ሊጥልባት የሚሰራት ስራ መሰራት የለባትም። መጠንቀቅ ያስፈልጋል። ጠላትህን እንዴት ትታዘዘዋለህ? ሊጥልህ እየፈለገ ገደል ሊያስገባህ እየፈለገ ገደል የሚያስገባበትን ነገር ደግሞ እየነገረህ እንዴት እሺ ትለዋለህ? فإنها فيها هلاكه አለ ጥፋቱ በሱ ውስጥ ነው። فالحزم كل الحزم البعد عن عمل العدو المبين መጠንቀቅ ማለት ነው። ቆራጥነት ማለት ደግሞ ግልጽ ተሆነ ጠላት ስራ መራቅ ነው። والحذر منها والخوف من الوقوع فيها ومنها أنه لا يمكن الفلاح للعبد إلا باجتنابها እድለኛ መሆን ለሰው የሚመቸው ለባሪያ እስኪን አሁን አላህ የከለከላትን ነገር በመተው ነው። فإن الفلاح هو الفوز بالمطلوب المحبوب والنجاة من المرهوب فلاح ማለት የሚፈልጉትን የሚወደደውን ነገር ማግኘትና ተሚፈራ ነገር መዳን ማለት ነው። وهذه الأمور مانعة من الفلاح ومعوقة له እነዚህ የተነሱት ነገሮች ደግሞ እድለኛ ተመሆን የሚከለክሉ ነገሮች ናቸው፣ እንቅፋት ናቸው። ومنها أن هذه موجبة للعداوة والبغضاء بين الناس ሌላው ፈሳድ ደግሞ ምንድነው? ትልቁ ሰውና ሰው መጣላትን ልብ ለልብ ደግሞ ሆድና ጀርባ መሆንን መጣላትን የሚያመጣ ነገር ነው። ታዲያ ሰው መዋደድ ነው እንጂ የሚጠበቅበት መጣላትና መፈናከት መደባደብ ነው እንደሚፈልግበት። ይሄን የሚያደርግ ነገር እንዴት ይሰራል? والشيطان حريص على بثها ሸይጣን ደግሞ መጣላት አለመግባባት በዓለም ላይ በሰው መካከል እንዲሰራጭ በጣም ጉጉት አለው። ሶቅ አለው ማለት ነው። ሱቅ خصوصا الخمر والميسر በተለይም ኸምርና መይሲርን በጣም ይወዳቸዋል።
ሰው እንዲሰራቸው በሰው ላይ እንዲሰራጩ እንዲስፋፉ ይፈልጋል። ሊውቂዐ በይነ አልሙእሚኒን አልዓዳወተ ወልበግዷ በሙእሚኖች መካከል አለመግባባት መጣላት ሊጥል ነው የሚፈልገው። ፈኢነ ፊል ኸምሪ ሚን ኢንጊላቢ አልዐቅሊ ወዘሃቢ ሂጃሁ አለ። ኸምር ላይ ምን አለ? የዐቅል መሸነፍ አለ። ዐቅል ይጠፋል። ዐቅል የሚባለው ነገር ሐሳቡ ደህና እውቀቱ ይጠፋበታል። ማ የድዑ ኢለል በግዷኢ በይነሁ ወበይነ ኢኽዋኒሂል ሙእሚኒን ዐቅል የጠፋ ጊዜ አንድ ሰው ጋር ይጣላል፣ ወንድሞቹ ጋር ይጣላል። ኹሱሰን ኢዘ ቅተረነ ቢዛሊከ ሚነ ሲባብ በተለይም ደግሞ መሰዳደብ የተጨመረበት ጊዜ። መሳደብ አይቀርም፣ ዐቅሉ ተጠፋ ሰውዬው ይሳደባል። ደም የሚያፈላ ነገር ነው የሚናገረው። ያ የተሰደበው ሰው ደግሞ ሰክሮ ነው የሰደበኝ ብሎ ዝም አይልም። አስቀድሞ ሳይሰክር በፊት ያሰበውን ነው አሁን የተናገረው ነው የሚለው እንደውም። ስለዚህ ምን አባክን ሲላል ደግሞ ያን ማለት ነው። የዚህ ጊዜ ያው መጋደል መጣ ማለት ነው። አንድ ሰው መንገድ ሲሄድ ያው አገኘውና አንዱ ከሌ ወይ ትሄዳለህ አለው። ጠብ ፍለጋ ነው አለ። ጠብ ወይ ታባክ ታገኛለህና አለው። ይሄው አገኘው እኮ አለ። ያው ዘው ተጀመሩ ማለት ነው። ወይ ታባክ አለው። ጠብ ተፈልጎ ይፈልጋል እንዴ ማለቱ ነው። ጠብ ወይ ታባክ ታገኛለህ። ይሄው አገኘው አለ። ይዘው ተጣመዱ ማለት ነው። እንግዲህ ዐቅል የሌለው ሰው ይሳደባል። መሳደቡን አይተውም። ያን ደግሞ ያልሰከረው ሰው ሰክሮ ነው የሰደበኝ ሲሉት አይልም። ብዙ ሰው አንዳንድ ታልሆነ በቀር እሱም ይሳደባል። ማታለው ነው የሚለው ያው እሱ ማዕበሉ አበዴ ማለት ነው። ሁለቱም ተሰከሩማ ተወው ነገሩ አብቅቷል ማለት ነው። ማን ይገለግላል? ማ ሁወ ሚን ለዋዚሚ ሻሪቢል ኸምሪ አለ። ኸምር የሚጠጣ ሰው ይሄው ነው ላዚሙ የሚይዘው ይሄው ነው። መሳደብ መማታት ነው። በኋላ ነው የስካሩ ሲለቀው ይነዲማ ይጸጸታል እንጂ መጀመሪያ ላይ እንደሰከረ የማይለው ነገር የለም። ፈኢነሁ ሩበማ አውሰለ ኢለል ቀትሊ እንደውም ወደ መግደልም ያደርሳል። ወማ ፊል መይሲር ላይ ደግሞ ምን አለ? ሚን ገለበቲ አሐዲሂማ ሊልአኸር ይኸው አንዱን ያሸንፈዋል። ሲያሸንፈው ይናደዳል ያኛው። ወአኽዚ ማሊሂ ልከሲሪ ብዙ ገንዘብም ይወስድበታል እኮ ፊ ገይሪ ሙቃበለቲን የሚወስደው ደግሞ በነጣ ነው። ገንዘብ ሰጥቶት አይደለም፣ ዝም ብሎ የወሰደበት ከሰር አይደለም። እንዴት አይናደድም ታዲያ ሲከሰር? ማ ሁወ ሚን አክበሪ ልአስባቢ ሊልአዳወቲ ወልበግዷ ለመጣላት በጣም ትልቅ የሆነ ምክንያት ነው። ያለ አንድ ምክንያት የሰው ገንዘብ ሲወስድ እንዴት አያጣላም? ድብድብ ያው እኮ ነው ድብድብ የሚዋለ ነው። እሺ ሁለት የተጠቀሱ ብዙ ነገሮች አሉ። ለጫት ለሲጋራ ሳይጠቀስ ታልፏል። ያ ነገር እንዴት ነው? አይ እኔ ተናግሬያለሁ እኮ ጫትም ብትሆን ታሰክራለህ የሚለው ላይ ገባ ይችላል ብዬ ነው ያለፍኩት። የሚያሰክር ነገር ውስጥ ታስገባናት እሷም ትገባለች። ግን ቆይ ጫትን የምናስገባት እኛ ብዙ ጊዜ ጉዳት የሚለው ላይ ነው። ቦረር አለው የሚጎዳ ነገር ሁሉ ደግሞ ሸሪዓችን አውግዟል ነው የምንለው። ጫት ታሰክራለህ አታሰክርም የሚለው እንግዲህ ብዙ ምርምር ያስፈልገዋል። ይህን አውቄ ነው ያለፍኩት። እንግዲህ ስካር ትርጉሙ ተለያይቶበታል ብዙ ሰዎች ብዬ ነው። አሁን ጊዜ አትጨርሱ። ስካር ላይ አንዳንዶቹ መስከር ማለት አሉ ሲሄድ እየተወላገደ ይሄዳል። ንግግሩ መጥፎ ነው። ሲሄድም እየተወላጋገደ ነገር ነው የሚሄደው። የዚህን ያህል ተሆነ ስካር ይባላል ብለዋል። ቀለል ያለው ስካር ይሄ ነው አሉ። አንዳንዶቹ ደግሞ ስካር ማለት ሰማይና መሬትን መለየት ሲያቅተው ነው፣ ወንድና ሴትን መለየት ሲያቅተው ነው ብሎ የፈሰሩ ስላሉ አሁን ጫትን የሚወዱ ሰዎች እዚህ ያዳምጡናል። ይሄን ደግሞ ያነበቡም አሉና
እንዴት የማያሰክር ነገር ያሰክራል ይላሉ ብለው ፊትና ያነሳሉ። ስለዚህ ነው ያለፍኩት። እኔ የማስገባው ኸምርን በዶረር ውስጥ ነው። ተዝቀደም ተናግሬያለሁ። በመንጢቅ ነው የተናገርኩት። እኔን ማሸነፍ የሚቻለው በአንድ ነገር ብቻ ነው። መጀመሪያ ምን ብያለሁ? አልቃቱ ዷሩን ብያለሁ። ጫት የሚጎዳ ነው ማለት ነው ትርጉሙ። ወኩሉ ዷሪን ሐራሙን አልኩ። የሚጎዳ ነገር ሁሉ ደግሞ ሐራም ነው። እንዴት ሆነ? ፈልቃቱ ሐራሙን ብያለሁ። የመጀመሪያይቱ ንግግሬ ላይ የሚያሸንፈኝ ካለ ደና ዷር ነው የሚለው ላይ ውሸትህን ነው ዷር አይደለም አይጎዳም የሚል ሰው ከመጣ ወደ ሐኪሞቹ እንሄዳለን። ወደ የሚቀሙትና ወደ ዶክተሮቹ እንሄዳለን። ይሄን ነው የምለው። እንግዲህ ምነቅነቅ የሚያደርግ የለም። ይቺ መንጢቅ ይባላል። ይሄ በመንጢቅ ነው የተናገርኩት። ለዚህ አላፍርበትም። እኔ ደግሞ እሺ፣ ሲጃራ ደግሞ ኸቢስ ነው። ኸቢሱ ሳይገባ ይቀር ወይሐሪሙ ዐለይሂም አልኸባኢሰ ብሏል። ጎጂነቱም አለ። እሱ ደግሞ በጣም ተጫት ጎጂነቱ ተጫት የጎላ ይመስላል እኮ ሐሺሽ ጋርም ሊያያዝ ይችላል። እዚህ ውስጥ ያሉትን ነገሮች ሁሉ የሚያበላሽ ነገር ነው። ጥርስም ያበላሻል፣ የአፍ ሽታ ያበላሻል። ሰው ደግሞ ባጠገቡ ያለውን ሰው ያስቸግራል። እሱንማ እንደው እንዴት አሉ ሰዎች አቅላቸው እንዴት አሉ ሰዎች ናቸው እሱን የሚለምዱት ነው የሚያስብለው። እሺ ወደ ካንሰርም አሁን ይሄ እንግዲህ እዚህ ላይ ዶክተሮቹ እንትን አላቸው። እዚህ ላይ ሙሳሃማ እድል አላቸው፣ ሊናገሩ ይችላሉ እነሱ ማለት ነው። እነሱን የሚሉትን ተቀበለን ደግሞ እኛ ሸሪዓ ጋር እናያይዘዋለን። ደግሞ ኢስራፉስ የጫትና የሲጃራ ኢስራፍ ዲካለው እንደ በዚህ ኑሮ ውድነት አሁን ዳቦ በተወደደበት ጊዜ ጫት ገዝቶ ሰው ለሚስቱ ዳቦ መግዛት ሲገባው፣ ለልጅ ዳቦ መግዛት ሲገባው በውድ ጫት ገዝቶ ቤት መሄድ አቅል ነው? ይሄ አእምሮ አለው? እንዲህ ያለ ሰው እኔ ስልጣን ባገኝ እንዲህ ያለውን ሰው መጀመሪያ የምገርፈው። ግን ለእኔ ስልጣን አልሰጥ ለአንተ ማን ስልጣን ይሰጥሃል ይሉኝ ይሆናል እዚህ የሚቀሙት እንጂ እኔ በሰጠኝ ነው ያልኩት። ቢሰጠኝ አሳይህ ነበር መቼ። ሰው ደግሞ ታልደበደቡት በቀር አይመለስም። ወቀለማ የተፊቁ ልአዋሙ አላ መስልሐቲሃ ይላል ፊቅሃችን። እንደ አዋም ማለት ይሄ ሀዋም ማለት ነው። አንድ ሼህ ነበሩኝ ሻሃሊ ይባሉ አልአዋሙ ሀዋም ይላሉ። አዋም ሀዋም ነው አሉ። ይሄ ተራ ሰው ታልደበደቡት በቀር አይሰማ አይመለስም። ባለጌ የሆነ ሰው እና ታላሰሩት ታልገረፉት አይመለስም። ሸሪዓችን ዝም ብሎ ልቅ ነገር አይደለም። ሰላም ሰላም ይላል ሁሉ ጊዜ። ሰላም የማይወድለትን ሰው ሲላም ያስፈልገዋል። ሲላም ማለት ዱላ ማለት ነው፣ ድንጋይ ማለት ነው። ስለዚህ እኛ ስልጣን ባገኝ ያሳይህ ነበር ስለ ጫትና ስለ ሲጃራ ማለት ነው። ስለዚህ እንዲህ ያሉት ነገሮች ሁሉ ሐራም ነገሮች ናቸው። ተጠንቀቁ ነው የምንለው ማለት ነው። በሀገራችንም ብዙ ሰዎች ጫትን የሚያወግዙ እኮ ዑለማዎች ነበሩ። እንደው ሰው ስላልጻፉ መቼም ነው እንጂ አይወዱም። ትላልቆቹ ሁሉ ጫት አይወዱም ነበር። ሐታ አሁን እናንተ ሱፍያዎቹ ጫት ሁሉም የሚወዱ ይመስላችኋል። ተሱፍያዎቹ ብዙ ሰዎች ጫት የማይወዱ ነበሩ። ዳኒውል አወል ጫት አይወዱም። ዳኒው ሳኒም አይወዱም። ሶስተኛው ሼህ መሐመድ ዘይን ዳና ጫት እንደማይወዱ እናውቃለን። ደርሰንባቸው ነበር። አይወዱም፣ ግን ማስቀረት ስላልቻሉ ነው እንጂ ትላልቆቹ ሁሉ አይወዱም። አንዳንድ ተተላልቆች አንዳንድ የቃሙ አሉ። ያ እንግዲህ ማእሱም አይደሉም። እነሱም ቢሆኑ ነቢይ ነው እንጂ ሁጃ የሚሆነው የነቢይ ስራ ነው እንጂ የአንድ ሰው ስራ ሁጃ ሊሆን አይችልም።
እሱ ምን ደሊል አለው ነው የሚባለው? አንድ ሰው ሰርቷል ተተባለ ምን ደሊል አንጣለት ነው እንጂ የሚባለው እሱ ስለሰራ ሐላል አይሆንም። አንድ ነገር እኔ አሁን ስለሰራሁኝ እናንተ መከተል አለባችሁ። የምናገረው ነገር ማስረጃ አለው ወይ መባል አለበት። ነቢዩ አንድ ሰው ብቻ ነው እኛ እንድንከተል የታዘዝነው ተሰው ልጅ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም። ተስዎ ከመጣ አለ ረእሲ ወልዐይን ነው። ጫት በነቢያችን ጊዜ ኑራ ቢሆን አንድ ነገር ይሰጣት ነበር። መቼ ወይ ሐላል ናት ትባላለች ወይ ሐራም ናት ትባላለች። የመጣችው በኋላ ነው እሷ። እንኳን ነብዩ አይደሉም መረንደ በና አቡ ሐኒፋ በጀግናዎቹና በነ ኢማም ሻፊዒ ጊዜ ኑራ ቢሆን ይላል ስለሷ የሚጽፉ ሰዎች ደፋር ጠፍቶ ነው እንጂ እሳቸው አንድ ነገር ይሰጧት ነበር አለ። በእኔ በአራቶቹ ኢማሞች ጊዜም አልነበረችም እሷ። ኧረ እንኳን በነ ነወዩን ጊዜም አልነበረችም። 900 ሂጅራው 900 አካባቢ ላይ ነው የመጣው ጫት የሚባል ነገር የታወቀው። አሁን ስንት ነው ያለንበት? ታዲያ ስንት ዓመት ሆኗታል ማለት ነው? እሷ እንደው 500 ዓመት ቢሆናል ነው ተዛ ይበልጣል። ደግሞ ተመጣች በኋላ ሰው ተከፍሏል። ዝም የሚያገራራም አለ፣ የማይወዳት የሚያወግዛትም አለ። ስለዚህ ቡናም እንደዛው ነው የመጣው፣ በኋላ ነው የመጣው። ቡናም የጫትን ያህል እንትን ባይኖረው እሱም በኋላ የመጣ ነገር ነው። የሚያፈቅር ሰው ስለነሱ ብዙ ይላል፣ ስለ ቡናናም ስለ ጫትም። የሚያዋግዛት መቼም ብዙ አውግዟታል ነው የምንለው። አሁን አንቱ ለጠየቀው መልስ ተሰጥቷል። ይሄን ነው የምንለው። ሰዓት እንዳለን هذا وصلى الله وسلم على نبينا محمد وإلى لقاء آخر والسلام عليكم ورحمة الله وبركاته. قرآن قرآن قرآن